ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በውኃው ላይ ነበረ፣ የእግዚአብሔርም መንፈስ በውኃው ላይ ይሰፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም በብርሃኑና በጨለማው መካከል ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። ማታም ሆነ ጥዋትም ሆነ አንደኛ ቀንም ሆነ። እግዚአብሔርም በውኃው መካከል ጠፈር ይሁን፣ በውኃና በውኃ መካከልም ይለይ አለ። እንዲሁም ሆነ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በላይና ከጠፈር በታች ያሉትንም ውኃዎች ለየ። እግዚአብሔር ያን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጥዋትም ሆነ ሁለተኛ ቀን ሆነ። እግዚአብሔርም ከሰማይ በታች ያለው ውኃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲህም ሆነ። ከሰማይ በታች ያለው ውኃም በማጠራቀሚያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውኃ ማጠራቀሚያውንም ባሕር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን፣ በምድርም ላይ በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድርም በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን፣ በምድር ላይ በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጥዋትም ሆነ ሦስተኛም ቀን ሆነ። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊትም ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀንን እንዲመግብ፣ ትንሹ ብርሃንም ከዋክብት ጋር ሌሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ መዓልትንና ሌሊትንም እንዲመግቡ፣ በመዓልትና በሌሊት መካከል እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጥዋትም ሆነ አራተኛም ቀን ሆነ። እግዚአብሔርም አለ፣ ውኃ የሕይወት እስትንፋስ ያላቸውን ተንቀሳቃሾችንና በምድር ላይ ከሰማይ በታች የሚበሩ አዕዋፍን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንበሪዎችን፣ ውኃ ያስገኘውን ተንቀሳቃሽ ሕያው ፍጥረትን ሁሉ፣ በየወገኑ የሚበሩ አዕዋፍንም ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውኃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጥዋትም ሆነ አምስተኛም ቀን ሆነ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ፣ እንስሳትንና ተንቀሳቃሾችን፣ የምድር አራዊትን እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ፣ እንስሳትንም እንደየወገኑ፣ በምድር የሚንቀሳቀሰውንም ሁሉ እንደየወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በአርአያችንና በአምሳላችን እንፍጠር፣ የባሕር ዓሣዎችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድርም ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም። የባሕርን ዓሣዎችንና የምድር አራዊትን፣ የሰማይ ወፎችንና እንስሳትንም ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በየዘሩ የሚዘራውንና የሚበቅለውን
በምድር ሁሉ ላይ የምትዘሩትን የእህል ፍሬ ዘሩ፣ በውስጡ ያለውን ቡቃያ፣ በየፍሬውም የሚዘራውን ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ ሐመልማሉ ሁሉ መብል ይሁንላችሁ። እንዲሁም ሆነ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ስድስተኛው ቀን ሆነ።